ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያ በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ሰበር ነው። ከዚህ ሁሉ ፍልሚያ በኋላም የሲኤንኤን ልዩ ዘገባ ዛሬ እንደነገረን ከኢራን ሚሳኤል መተኮሻዎች መካከል ግማሽ ያህሉ አሉ። ባላቋረጠው የ5 ሳምንታት የአሜሪካ እስራኤል ድብደባ በኋላ በሺዎች የሚቆጠሩ የኢራን አጥፍቶ ጠፊ ሰው አልቦች አሁንም አሉ። በቅርቡ ስለተደረገው የስለላ ውጤት ግምገማ እያወቁ 3 ጉምቱ ሰዎች ለሲኤንኤን እንደነገሩት ኢራኖች አለ አንዱም ኢራኖች መላ ክልሉን ሁከትና ሀኬት ውስጥ ለመክተት አሁንም የፈረጠመ ክንድ አላቸው። የአሜሪካ ስለላ ግምገማ ቆጠራ ከላይ ተመተው ሳይወድሙ ከስር የተቀበሩትን መተኮሻዎች ሳይቆጥር አልቀረም። በሺዎች የሚቆጠሩ ፈንጂ ታጣቂ አጥፍቶ ጠፊዎች 50 በመቶዎቹ አሁንም በኢራን እስላማዊ አብዮተኞች እጅ ይገኛሉ። ከፍተኛ መጠን ያለው የባህር ዳርቻ መከላከያ ክሩዝ ሚሳይሎቻቸውም አልተነኩም ይላሉ ምንጮቹ። ምክንያቱም አሜሪካኖች በውሃ ላይ መርከቦችን አደኑ እንጂ የዳርቻውን የሚሳኤል ሙጃ አላጨዱትም። እነዚህ ሚሳኤሎች ናቸው ኢራን የሆርሙዝ ሰርጥ የመርከቦች እንቅስቃሴን ስጋት ላይ ለመጣል የሚያስችሏት ቁልፍ አቅሞች ይላሉ። ይህ የአሜሪካ ስለላ ግምገማ ፕሬዚደንት ዶናልድ ትራምፕና የአስተዳደር ባለሥልጣኖቻቸው ቀንቶናል ከሚሉት አጥለቅላቂ ወታደራዊ ድል ጋር በእጅጉ ይጻረራል። ፕሬዚደንት ዶናልድ ትራምፕ ባለፈው ሮብ ለሕዝባቸው በቀጥታ ከዋይት ሃውስ ባደረጉ ንግግራቸው ኢራን ሚሳኤልና ሰው አልቦችን የመተኮስ ችሎታዋ በሚያስደንቅ ሁኔታ ሟሿል። የጦር መሣሪያ ፋብሪካዎቿና የሮኬት መተኮሻዎቿም በድብደባው ደቀው በጣም ጥቂት ብቻ ነው የቀራት ብለው ነበረ። እስካለፈው ሮብ ድረስ አሜሪካ ኢራን ውስጥ ቀጠቀጥኩት የምትለው ኢላማ ቁጥር ከ12,000 በላይ ነው። ይህ ድብደባ የኢራንን ትጥቅ ቢያደቀውም ግማሽ ያሉን ግን አልነካውም ባይ ናቸው የስለላ ምንጮቹ። ኢራን ከገሚሱ መተኮሻዎች በተጨማሪ ከፍተኛ ቁጥር ያለው የሚሳኤል ክምችትም አላት፣ ተተኳሽ ማለት ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ከ21 ቀን በፊት በሰጡ መግለጫ ከጦርነቱ መጀመር አንስቶ በጦር ኃይላችን ላይ ይካሄዱ የነበሩ የቦሊስቲክ ሚሳይሎች ጥቃት 90 በመቶ ቀንሷል ማለታቸው አይዘነጋም። ሲኤንኤን የስለላ ምንጮች ግምገማና የመንግሥት መግለጫ መራራቃቸውን በተመለከተ ጥያቄ ያቀረበላቸው የዋይት ሃውስ ቃል አቀባይ አና ኬሊ ሲመልሱ እውነቱ ይሄ ነው፣ የኢራን ቦሊስቲክ ሚሳይሎችና ሰው አልቦች ጥቃት 90 በመቶ ቀንሷል፣ ባሕር ኃይላቸው ተሸኝቷል፣ 2/3 የማምረቻ ተቋሞቻቸው ተጎድቷል ወይም ወድመዋል፣ አሜሪካና እስራኤል በኢራን ላይ አጥለቅላቂ የአየር የበላይነት አላቸው፣ አየር ኃይላቸው ነክቷል ብለዋል። ሲቀጥሉም አሸባሪው አገዛዝ ወታደራዊ አቅሙ እየተከተፈ ነው። እያንዳንዱ ቀን ባለፈ ቁጥር አስኮናኝ ሁኔታው እያደር እየባሰ ነው። ብቸኛ ተስፋቸው ከፕሬዚደንት ትራምፕ አስተዳደር ጋር ውል መቋጠርና
የኒውክሌር ሕልማቸውን ለአንዴና ለመጨረሻ ጊዜ መሰናበት ነው። አለበለዚያ ያሉ ወይዘሮዋ ከእስካሁኑም በባሰ ይደቃሉ። የቦሊስቲክ ሚሳይሎቻቸውን ቢሆኑ በፍጥነት እየጠፉ ነው ሲሉ ያክላሉ። እስራኤል፣ የሰላጤው ሀገራትና በክልሉ የተሰማሩ የአሜሪካ ወታደሮች ዕለታዊ የኢራን የሚሳይልና የሰው አልባ ሩምታን መጋፈጥ ያላቋረጠ ዕጣ ፈንታቸው ሆኗል። የፔንታጎን ባለሥልጣን ሾን ፓርኔል ግን ይህን የሲኤንኤን ዘገባ እውነትነቱን ይሞግቱታል፣ ሙሉ በሙሉ ስህተት ይሉታል። የአሜሪካ ጦር የኢራን አገዛዝ ላይ ተከታታይ አሽመድማጅ ምቶች አሳርፏል። ወታደራዊ ኢላማዎቻችን የማውደም ዕቅዳችን ፈጥኖ እየተከናወነ ነው። ባሕር ኃይላቸውን አጥፍተናል። የሽብር ተቀጽላዎቻቸውንም አውድመናል። ኒውክሌር መሣሪያ ብሎ ነገር ከቶም እንዳይኖራቸው አድርገናል ይላሉ። የእስራኤል ባለሥልጣኖች በኢራኖች እጅ የቀረው የሚሳኤል መተኮሻ አሁን ከ20 እስከ 25 በመቶ ብቻ ነው በፊት ከነበራቸው ይላሉ። ይሁንና እስራኤል በቆጠራዋ የተቀበሩ ወይም የማይደረስባቸው ዋሻዎች ውስጥ የተደበቁትን አያካትትም ይላል የአሜሪካ ስለላ ግምገማና እንዲሁም የእስራኤል ምንጮች። ከሲኤንኤን ምንጮች ሁለቱ እንደሚሉት ለኢራን መተኮሻዎች በተጨማሪ አለመውደም ምክንያቱ መደበቂያ ውስጥ የመግባት ችሎታቸው ነው። ኢራን ለእንዲህ አይነት የፍልሚያ ወቅት አስቀድማ በመዘጋጀት መተኮሻዎችን ሰፊ በሆኑ የመሬት ውስጥ ጥልፍልፍ ዋሻዎች ውስጥ ደብቃለች። ይህም ለማውደም የሚያስቸግሩ አድርጓቸዋል። ሁለቱ ምንጮች እንደሚያክሉት ኢራኖች ተንቀሳቃሽ መተኮሻዎቻቸውንም ወዲያው ተኩሰው ደብዛቸውን በማጥፋት ጠላት አድኖ እንዳያገኛቸው ከማድረግ አኳያም ስኬት አላቸው። አሜሪካ የየመን ሐውቲዎች ላይ ድብደባ ባካሄደችበት ወቅት ተመሳሳይ ሁኔታ ነበር የገጠማት ይላሉ። አሜሪካና እስራኤል ያተኮሩት ወደ እነዚህ የመሬት በታች ጥልፍልፍ ዋሻዎች ውስጥ የሚያስገቡ በሮችን ወይም መግቢያዎችና መሣሪያዎቹን ከዋሻ ለማውጣት የሚያስችሉ ቡልዶዘርና የመሳሰሉ ከባድ ማሽኖችን ማውደም ላይ ነው ይላሉ። የስለላ ግምገማው ከዚህም በተጨማሪ አሜሪካ ጦርነቱ ሳይቆም በፊት ሆርሙዝ ሰርጥን ማስከፈት እንደማትችል ያምናሉ። የኢራን የውሃ ዳርቻን የተከተሉ የሚሳኤል አቅሞቿ የአሜሪካ የጥቃት ኢላማ ስላልነበሩ አሁንም አሉ። የዚህ ምክንያቱ አሜሪካ ትኩረቷን ያደረገችውም የሰላጤው አጋሮቿ ላይ ሊተኮሱ በሚችሉት ላይ ስላነጣጠረች ነበረ። አሁን ችግሩ እነዛ የውሃ ዳርቻ ሚሳይሎች በቀላሉ ሊመቱ ወደማይችሉበት ጉድጓድ ሳይገቡ አልቀረም ይላሉ። ኢራን ባሕር ኃይሏ በአብዛኛው የወደመ ቢሆንም ይላሉ አንድ ምንጭ፣ በእስላማዊ ዘብ ኮሩ ስር የሚንቀሳቀሰው የባሕር ኃይል ገሚሱ ግን አለ። ኮሩ በሺዎች ባይሆን እንኳ በመቶዎች የሚቆጠሩ ትናንሽ ጀልባዎችና ሰው አልባ ጀልባዎች ይቀሩታል። የአሜሪካ ማዕከላዊ ሕዝብ ባወጣው ይፋ መግለጫ እስካለፈው ሮብ ድረስ ከ155 በላይ የኢራን መርከቦች ተጎድተዋል ወይም ወድመዋል። እንደ ምንጮቹ ከሆነ ከዚህ አንጻር አሜሪካ የኢራን መርከቦችን አውድሜያለሁ ስትል የትኛውን ባሕር ኃይል እየጠቀሰች ስለመሆኗ ግልጽ አይደለም። ምክንያቱም የሆርሙዝ ሰርጥን የሚተላለፉ መርከቦችን የሚቆጣጠረው የእስላማዊ ዘቡ ባሕር ኃይል ነውና ይላሉ። ስለዚህም ይላሉ ምንጮቹ አሁንም መውደም ያለባቸው የኢራን ኢላማዎች አሉ። ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ ቀጣዩ የአየር ኃይላቸው የጥቃት ኢላማ የእስላማዊት ሪፐብሊክ ኢራን የኤሌክትሪክ ኃይል ተቋማት መሆናቸውን ትናንት ሌሊቱን አስታወቁም። ትራምፕ በማኅበራዊ ሚዲያ ገጻቸው ትሩዝ ላይ ሲጽፉም ጦር ኃይላችን በዓለም ላይ ከየትኛውም ቦታ በላይ ታላቅና እጅግ ኃያል ነው። ኢራን የቀሯትን እሴቶች ገና ማውደም አልጀመረም ብለዋል። ሲቀጥሉም ቀጣዮቹ ኢላማዎች
ድልድዮች ናቸው። ከዛ አሉ ዶናልድ ትራምፕ የኤሌክትሪክ ተቋሞች አዲሱ የኢራን አገዛዝ ምን ማድረግ እንዳለበት ያውቃል ብለዋል በጽሑፋቸው። በተመሳሳይ ዜና የአሜሪካና የእስራኤል አየር ኃይሎች ርዕሰ ከተማ ቴሄራንን ከሰሜናዊ የሀገሪቱ ክፍል ጋር የሚያገናኘውን በመካከለኛው ምስራቅ ትላልቅ ድልድዮች መካከል አንዱ የሆነውን B1 የተባለ ድልድይ ክፉኛ በመደብደብ በከፊል እንዳወደሙት ተዘግቧል። መዋቅሩ በከፊል ፈርሷል። በጥቃቱ 8 ሰዎች ተገድለው 100 መቁሰላቸው ታውቋል። ትናንት ውጭ ጉዳይ ሚኒስትር አባስ አርጋቺም ከድልድዩ መመታት በኋላ በኤክስ ገጻቸው ባሰፈሩት ምላሽ ተገንብተው ያላለቁ ድልድዮችን ጨምሮ ሰላማዊ መሠረተ ልማቶች መደብደብ ኢራናውያንን እጅ እንዲሰጡ አያደርጋቸውም ብለዋል። ካራጅ ውስጥ በሚገኘው ድልድይ ላይ የተፈጸመውን ጥቃት ቀጣምባሩ የጠፋበት ጠላት መሸነፉንና ሞራሉ መላሸቁን ብቻ ነው የሚያመለክተው ብለዋል። ተመልሶ መገንባት ማይችለው አሉ ውጭ ጉዳይ ሚኒስትሩ የአሜሪካ የነበረ ገጽታ ነው። ትራምፕ ባለፈው ሮብ በቀጥታ ለሕዝባቸው ባደረጉ ንግግራቸው ኢራንን ወደ ድንጋይ ዘመን እንከልሳታለን ለሚለው ንግግራቸው አርጋቺ ሲመልሱም በአሁኑና በያኔው መካከል ያለው ልዩነት ያኔ በመካከለኛው ምስራቅ ነዳጅ ወይም ጋዝ አልነበረም ብለዋል። አያይዘውም የአሜሪካ ፕሬዚደንትና እሳቸውን ለመሪነት የመረጠው ሕዝብ እውነት የሰዓቱን እጀታ ወደ ኋላ መጎተት ይፈልጋሉን ሲሉ ጠይቀዋል። ኢሳያስ እንደሰማው ነው። በተለይ የኢራን የሚሳኤል መተኮሻዎችና የሰው አልቦች ቁጥር በከፊል እንዳለ ነው የሚለው ነገር ከባድ መረጃ ነው። ይሄ ደግሞ የስለላ ምንጮች እንግዲህ ያረጋገጡት ነው። ሲኤንኤን እንደሚነግረን የዚህ ምክንያቱ ብዙዎቹ ሊደረስባቸው የሚያስቸግሩ ዋሻዎች ውስጥ የተደበቁ መሆናቸው፣ ከዛ እንግዲህ ከዋሻዎች ውስጥ እውነት በቡልዶዘር በመሳሰሉት ነው የሚያወጡት ሚሳይሉን። እንደዚሁም ደግሞ ተንቀሳቃሽ ሚሳይሎችን በከፊል ስኬት እንዳላቸው የነገሩን በጣም ይተኩሱና በፍጥነት ደብዛቸውን ማጥፋት እና በዚህ መንገድ ስኬት እንዳላቸው ገልጸዋል። ሌሎች ደግሞ ከላይ በመምታት የተናደባቸው ነገር ግን በመሰረቱ ያልወደሙ መኖራቸው ይህንን እንደወደሙ አድርገው ነው የሚቆጥሯቸው እና አሜሪካና እነ እስራኤል ብለው ነው የሚያሳዩት። እነዚህ መሳሪያዎች ግን አሉ ማለት ነው። ስለዚህ ይሄ ቢያንስ እንግዲህ 5ኛ ሳምንቱ ላይ ያለ ውጊያ ነው። ቢያንስ ሌላ 5 ሳምንት ሊያዋጋ የሚችል የሚሳኤል መተኮሻዎች እንዳሏቸው የሚያሳይ ነው። በሺ የሚቆጠሩ ሰው አልቦችም አሏቸው። እሱ ብቻ አይደለም፣ ዋናው የሚተኮሰው ሚሳኤልም ከሰፊ ክምችት ነው ያላቸው ብለዋል። እውነቱን ለመናገር አስገራሚ ነው ኢሳያስ ይሄ ነገር። ምክንያቱም ደጋግመን እንደተናገርነው እስራኤል ጦርነቱ ከመጀመሩ በፊት በአጠቃላይ የገመተችው 2500 ሚሳኤሎች እንዳሏት ነበረ። ኦልሬዲ እስካሁን የተኮሱት በራሷ በእስራኤል እና በሰላጤው ሀገራት ላይ አልፎ ተርፎ እስከ ቱርክ እስከ ካዛክስታን መጠኑ የተለያየ ቢሆንም በጣም ብዙ ቦታ ተኩሰዋል እና እነዚህ ሲደመሩ ከ4000 በላይ ናቸው። ኢሳያስና ጊዜው የሚያሰኝ ነው። ዓለም አሁን እንግዲህ አጠቃላይ መረጃዎቹን ስንመለከታቸው እኛ እንኳን ዜናዎቹን በምንተነተንባቸው ጊዜ መጀመሪያ ኢራን ትተኩስ የነበረው የሚሳኤል ቁጥር እጅግ በጣም ከፍተኛ እንደነበርና በሂደት ግን እየቀነሰ መምጣቱን ነው። አሁን ደግሞ ያሉት መረጃዎችን ብንመለከት አንዳንዶቹ 50% ያክል እንደታጠቀች ነው
እያሉ ነው ያሉት። ትጥቋ አሁንም አለ የሚል ነገር የሚያነሱ ከሆነ መረጃዎቹ እርስ በርሳቸው የተጣረሱ አይሆንም ወይ? በሌላ መልኩ ደግሞ እንግዲህ ዶናልድ ትራምፕ በተለያየ ጊዜ የተለያየ መረጃዎችን እየሰጡን ነበር። አሁን ደግሞ ወደ ድንጋይ ዘመን እመልሳታለሁ ሲሉ ምን ለማለት ነው? ዓለም እንግዲህ እንደምትመለከተው ጦርነቱ ከጊዜ ወደ ጊዜ እየተፋፋመ ወይም እልሁ በጣም እየጨመረ የመካከለኛው ምስራቅ ሀገራትም ደግሞ ግራ እየተጋቡ ነው ያሉት። ዶናልድ ትራምፕ እዚህ ቦታ ላይ ቆመው ወደ ድንጋይ ዘመን መልሳቸዋለን ሲሉ ምናልባትም ታክቲካል የመጠቀም ሁኔታዎች ይፈጠሩ ይሆን? አንዳንድ ዜናዎችም እንደው ይሄንን ነገር እያነሱት ስለሆነ አብረህ እንድታብራራው ፈልጌ ነው። የኒውክሊየር እርምጃ የመውሰድ ሁኔታ እኔ እስከማቀው በሎጂክም በተጨባጭም የለም። 0% ነው። ወደ ድንጋይ ዘመን እንከልሳለን፣ ወደ ድንጋይ ዘመን እንከልስሻለን ማለት የስልጣኔ ፍሬዎችሽን እናሳጣሻለን ማለት ነው። ለምሳሌ ትናንትና የተመታው ድልድይ በጣም ትልቅ ድልድይ ነው። እንደሰማው ትልቅ መሰረተ ልማት ነው። ስለዚህ ድልድዮች ደግሞ በአንድ ጀንበር አይገነቡም። ከፍተኛ ቴክኖሎጂ ውጤት ናቸው። ከፍተኛ ገንዘብና ሀብት የሚፈስባቸው ናቸው። ስለዚህም ለምሳሌ ኢራንን ቴህራንና ሰሜን ኢራንን የሚያገናኝ ነው ይላል። ይህ ትልቅ ፕሮጀክት ነው፣ በቅርቡ የተጠናቀቀ ነው ይልሃል ዜናው። ይሄን ስትመታ፣ ይሄን ስታወድም፣ ይሄን ድልድይ ለመስራት ምን ያህል ጊዜ ፈጀ የሚለውን ገንዘቡን ገንዘቡ ራሱ ኢኮኖሚ ነው። ያለ ገንዘብ አይሰራም። ስለዚህ አሁን ይህን ድልድይ ለመስራት 3 ዓመት ፈጅቶብህ ከሆነ 3 ዓመት ወደኋላ መለስክ ማለት ነው ሀገሪቱ የድንጋይ አሁን ወይም ደግሞ አርጋች አሁን በአስተያየታቸው ላይ ገለጹን ብንመለከት እንዴት አድርገው ነው ያስቀመጡት? የድንጋይ ዘመን ወደ ድንጋይ ዘመን እንከልሳቸዋለን ማለት ነዳጅ መካከለኛው ምስራቅ ውስጥ የወጣ የቅርብ ጊዜ ክስተት ነው እኮ አይሉን በ1900 ወደኋላ በ1900 ብቻ ከ100 ዓመት ያነሰ ታሪክ ነው። 50 እና 60 ዓመት ነው። አዎ ከ100 ዓመት ያነሰ ታሪክ ነው። ወይም የ50 እና አንተም እንዳልኩ 50 60 ዓመት ይሄን ማንም ሰው ጉግል ማድረግ ይችላል። ልክ ነው። ከነዳጅ በፊት መካከለኛው ምስራቅ ኦልሞስት የበረሃ አሸዋ ነው ያለው እና ብዙ ተስፋ የምጥልበት አካባቢ አልነበረም። ነገር ግን ነዳጅ ከወጣ በኋላ ዱባይን የመሳሰሉ ታምራት ፈጥረዋል። የዱባይ ታሪክን ራሱ ብትመለከት ከአቧራ ነው የሚጀምረው። አቧራ ላይ ነው የተቋቋመችው ማለት ትችላል። ስለዚህ መካከለኛው ምስራቅ ኢራን ጨምሮ ከነዳጁ መውጣት በኋላና ከነዳጁ በፊት የነበራቸው የኢኮኖሚ ወይም የነበራቸው ህይወት ስለ እውነት የሚነጻጸር አይደለም። ስለዚህ ዶናልድ ትራምፕ ወደ ድንጋይ ዘመን ነው የምንከልሳችሁ ብለው ሲሉ ለምሳሌ የኢራንን የተንሰራፋ ኮምፕሌክስ አለ። ለምሳሌ የነዳጅ ማውጫዋ በነገራችን እጅግ በማነጻጸር በዓለም በተለይ ኢቭን ውስጥ ለውስጥ ይሄ የተፈጥሮ ጋዙን ከኳታር ጋር ይጋራሉ። በጣም ሰፊ ነው። ምናልባት በመካከለኛው ምስራቅ አንደኛ ሳትሆን ትቀራለች። ጉግል ማድረግ ነው እንግዲህ አድማጮች። ብዙ እያንዳንዱ ነገር በጣም ሰፊ የተፈጥሮ በተለይ ገና ያላወጣችው ሀብት አላት፣ የተፈጥሮ ጋዝ ማለት ነው። የዚህ ማውጫው ለምሳሌ ባለፈው እስራኤል ጀምራው የነበረው ኮምፕሌክስ በውስጡ ብዙ ተቋማት ያሉት ነው። እንደገና ደግሞ አሁን ደጋግመን የምናወራው ካርግ ደሴት ብለን የኢራን የነዳጅ አቅርቦት 90% ለገበያ የሚቀርበው የሚሸጥበት ትልቅ ደሴት ነው። እንዲሁም ደግሞ የነዳጅ ጉድጓዶቹ በየቦታው አሉ። እነሱን አወድማለሁ ብለዋል እና መልሶ አይሰራም ነው ያሉት። መሰረተ ልማቱ ማትረፍ አይቻልም፣ ነገ መልሶ መተካት አይቻልም ነው ያሉት። ስለዚህ አሁን ይሄንን
ዶናልድ ትራምፕ እንደዛቱ የሚያደርጉት ከሆነ አሁን ዛሬ በእንግዲህ በትናንት ሌሊት መግለጫቸው ላይ ድልድዩን እንመታለን ብለዋል። ድልድዮች ያ ድልድይ ምንድን ነው? ካርግ ደሴትን ከዋናው መሬት ከኢራን ጋር የሚያገናኛት ሌሎች ድልድዮች አሉ። ስለዚህ አሁን ድልድዮች ነው የምንመታው ብለዋል። አሁን ከድልድዮች ቀጥለው የኢራን የኤሌክትሪክ ተቋማት ይላል። አሁን እነዚህ እና እስካሁን ደግሞ ሲደበደቡ የነበሩት የመሳሪያ ማምረቻ ማከማቻ እንደዚህ የምትላቸው ብቻ አይደሉም። ለምሳሌ ቢያንስ 50% የመሳሪያ ማምረቻ የመተኮሻዎቹን እና ሚሳይሎችን አውድመዋል ማለት ነው አይደለ? እንደ ግማሹ አለ ሲባል ይሄ በ5 ሳምንት የሆነ ነው እና ጦርነቱ ላይ ከ3 እስከ 5 ሳምንት ለመቀጠል ነው የዶናልድ ትራምፕ አቋም። ይሄን ይዘ ለምሳሌ የሀገሪቱ 2 ግዙፋን የብረት ማምረቻ ተቋማት በደረሰባቸው ከፍተኛ ጉዳት የተነሳ በአገልግሎት አቋርጠው ዘግተዋል ይላል ዜናው። የብረት ማምረቻ የኢንዱስትሪ መሰረት ማለት ነው። መሳሪያ ሁሉ የሚመረተው ሁሉ ነገር የሚሰራው የኢንዱስትሪ መሰረቱ የብረት ማምረቻ ነው። ብረት ስታወጣ፣ ብረት ስታቀልጥ ነው። ይሄ ነው መሰረቱ። ስለዚህ እነዚህ ግዙፍ የሆኑ 2 የነዳጅ ማምረቻ ምንድነው የብረት ማምረቻዎች ወድመዋል። ይህን የተደረገበት የብረት ማምረቻ የተመታበት ዓላማ ጦርነቱ ላይ የሚያደርገው ቀጥተኛ አስተዋጽኦ ስላለ አይደለም። አትሊስት በዚህ ሰዓት ማለት ነው። አሁን እስካሁን ለተሰሩት መሳሪያዎች እንደዚህ አቅሞች መሰረት ነው። ግን ነገን ጭምር ይሄ አቅም እንዳይኖራቸው ምንጩን የማድረግ ነው እና ሌሎች እንደዚህ አይነት መሰረታዊ ለአጠቃላይ የ90 ሚሊዮኖች አገር ነው ኢራን እና የሀገሪቱ አንጡር ሀብት ያለምንም ጥያቄ እየወደመ ነው ያለው አይደለም። ኢላማውን ለምሳሌ 12,000 ኢላማ ነው መታን ያሉት የሚሉት አሜሪካኖች። እስራኤል ከምትለው ጋር አድርጋ አንድ ላይ ብትሄድ እንግዲህ ወደ 20,000 ገደማ ኢላማዎች አሉ ማለት ነው የተመቱት። እነዛ ኢላማዎች ብለው የሚያስቀምጧቸው ምንድን ናቸው? እነዚህ የተለያዩ ሀገሪቱ በብዙ ገንዘብ ያፈሰሰችባቸው፣ ብዙ እውቀት የፈሰሰባቸው፣ ብዙ ጊዜያት የወሰዱ እነዚህ ተቋማት ናቸው፣ መሰረተ ልማቶች ናቸው። እነሱን ስታወድም የዛችን ሀገር ህይወት ወደኋላ መለስክ ማለት ነው በብዙ ዓመት። እነዚያ የተባሉት መሰረተ ልማቶችን በሙሉ ገንብቼ ላጠናቅ ስትል ስንት ዓመት ይወስዳሉ? ምን ያህል ብር ያስፈልጋቸዋል? በጣም ረጅም ጊዜ ይወስዳል። ያ ማለት ሀገሪቱን ወደኋላ የጎተትክበት መጠን ነው። ስለዚህ ወደ ድንጋይ ዘመን ማለት ሀገሪቱ የደረሰችበትን እድገት እመርታ መከለስ ማለት ነው። እና ይሄ ነው ቋንቋው። ኢሳያስ ዓለም አሁን በሌላ መልኩ ደግሞ ስንመለከት አሜሪካም ኢራንም አስፈላጊ ነው ብለው ያመኑባቸውን የሮኬት የሚሳኤል ማምረቻዎች ፎርዶንን ጨምሮ ማለት ነው የኒኩለር ማብላያውን ጨምሮ በተደጋጋሚ መተናል፣ አድቀናል የሚል ዜናዎች ተሰርተዋል። አሁን ደግሞ በሌላ መልኩ ደግሞ ስንመለከት በኢራን ባስቀመጠቻቸው ወይም በሰራቻቸው ዋሻዎች ውስጥ ያሉ መሳሪያዎች በሚፈለገው መጠን አልተመቱም የሚል ዜና ነው ዛሬ ደግሞ የሰማ ነው። እና ይሄ ከሆነ ፎርዶንስ በምን መጠን ተመቷል? ምን ያህልስ እርግጠኛ መሆን ይቻላል?
ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ምንድነው የኒውክሌር ማብለያዎችን በተመለከተ ያው በተደጋጋሚ እየመቷቸው ነው ያሉት። ዞሮ ዞሮ በፊትም የነበረው አልወደሙም የሚል ክርክር የለውም። የውድመት መጠን ለምሳሌ ዶናልድ ትራምፕ ኦብሊተሬት የሚለውን ቃል መጠቀም ይወዳሉ። ድራሽ አባቱን አጥፍተነዋል እንደማለት ነው። ነገር ግን ውዝግቡ የነበረው ኢራኖች ይሄንን ድራሽ አባቱ ጠፍቷል የተባለውን ተቋም በመጠገን ወይም በማስተካከል በዓመታት ውስጥ መልሰው ሊያሰሩት ይችላሉ ነው። ያኛው ምንም የሚነሳለት ነገር የለም፣ ሁሉም ነገር ወድመዋል፣ ምንም የሚነሳለት ነገር የለም ሊሆን ይችላል የዶናልድ ትራምፕ ቋንቋ። ነገር ግን ኢራኖች ይህንን በታይም በጊዜ ውስጥ መልሰው እንዲሰራ ሊያደርጉት የሚችሉት ያነበረ ክርክሩ። ግን አሁን እንደምታውቀው ከዛ በኋላ ያው በተደጋጋሚ እየተመቱ ነው ያሉት። በተለይ ፎርዶ፣ ኢስፋሃን እነዚህ ሁሉም እነዚህ ዋነኞቹ ተመተዋል። ዞሮ ዞሮ ይሄን ነገር ሙሉ በሙሉ ላታጥፋቸው ትችላለህ። ነገር ግን ለዓመታት የማይሰሩበትን ሁኔታ መፍጠርም በራሱ ትልቅ ፋይዳ ነው። ይህን ስጋት ከማስቀረት አኳያም ሆነ ሀገሪቱን ወደኋላ ከመጎተት አኳያ። ስለዚህ ድብደባው በኢራኖች ላይ የሚያደርሰውን ጉዳት በምንም መንገድ ማስተባበል አይቻልም። ነገር ግን ትልቁ ዋናው የጦርነቱ ዓላማና ግብ የስርዓት ያገዛዝ ለውጥ ለማምጣት ከሆነ አሁን የሰማነው ዜና ለአሜሪካኖችና ለእስራኤሎች ውድቀት ነው። ምክንያቱም አገዛዙ አሁንም ሊተኩሳቸው የሚችሉ በቂ ክምችቶች አሉት፣ ቢያንስ ሌላ 3 ሳምንት ሊዋጋ የሚችልባቸው እና ሌላ 3 ሳምንት ተዋጋ ማለት ምን ማለት ነው? በሰላጡ ሀገሮችም ላይ ይሁን በእስራኤል ላይ ይሄ በጣም ብዙ ምስቅልቅል የፈጠረ ነው። ለምሳሌ አሁን እስራኤል በቀን 3 እና 4 ጊዜ 5 ጊዜ እስከ ሌሊት ጭምር የሚሳኤሉ ቁጥር አነስተኛ ይሁን እንጂ ያላቋረጠ ነው ተኩሱ። ስለዚህ የህብረተሰቡም ህይወት የህዝቡም ህይወት በዚህ ምክንያት ኮንዲሽን ነው ማለት ነው። የህዝቡ ህይወት በአብዛኛው መመሸግ፣ ከምሽግ መውጣት፣ እፎይታ፣ ተመልሶ ወደ ምሽግ፣ ከምሽግ መውጣት፣ መግባት መውጣት አይነት ነገር ነው። እሱ ብቻ አይደለም፣ የጉዳት መጠኑ ለንጽጽር የሚቀርብ አይደለም። የእስራኤል የጦር ጀቶች ሄደው አድርሰው የሚመጡት ድብደባና የኢራን የሚሳኤል አጸፌታ ምንም ለንጽጽር የሚቀርቡ አይደሉም። ነገር ግን በየቀኑ እስራኤል ውስጥ ሰዎች ይቆስላሉ፣ ይሞታሉ። አንዳንድ የሚሆኑ ይሄ በየቀኑ ነው። በየቀኑ ሰዎች ይቆስላሉ እና ሰዎች ይሞታሉ። አሁን ልዩነቱ ይሄ ነው። ስለዚህ አሁን አሃዙን በትክክል ላላገኘው ይችላለሁ። ከ20 እንዳለፈ አውቃለሁ የእስራኤል የሞቱ ሰዎች ቁጥር እና በተለያየ ሰዓት ሆስፒታል ገብተው የወጡትም በሺዎች ደረጃ ናቸው
እና የደረሰባቸው የቁስለት ደረጃ ከፍተኛ በመሆኑ ሆስፒታል አልጋ ላይ የቀሩ ደግሞ ከ100 እንደማያንሱ ነው ዘገባዎች የሚያመለክቱት። ስለዚህ ይሄ ጉዳቱ አብሮ ደግሞ በየጊዜው የሚፈርሱ ህንፃዎች አሉ፣ የሚጎዱ ህንፃዎች አሉ። ሙሉ በሙሉ ላይፈርስ ይችላል፣ ግን ጉዳት ያስተናግዳል። አንዳንድ ቦታ ላይ ደግሞ ሙሉ በሙሉ ሊፈርስ ይችላል። ስለዚህ አሁን ይሄ ጦርነቱ ዛሬ ምናልባት 35 36ኛ ቀኑ ነው። ስለዚህ በእነዚህ ቀናቶች ሁሉ የሚሳይሉ አላቋረጥም። ወደ ሰላጡ ሀገሮች ደግሞ ብትሄድ ከደረሰባቸው ለምሳሌ ዛሬ ኩዌት፣ በነገራችን ላይ እዛ ጋር እየደረሰ ያለው ጉዳት ቀላል አይደለም። በተቋም ደረጃ ይወድምባቸዋል። አሁን በራዳር ሳውዲ አረቢያ ላይ ስኬታማ በሆነ መንገድ ራዳር መጥተዋል። የአሜሪካ ራዳር ማለት ባለፈው እንዳየነው አንዱ ከ500 ሚሊዮን ዶላር ያላነሰ ነው። እንደዚህ አይነት ነገሮች የተባበሩት አረብ ኤሚሬቶች በየቀኑ ነው የሚወቀሩት። ኳታር በየቀኑ ነው የምትወቀረው። ኩዌት በየቀኑ ነው የምትወቀረው። ባህሬን በየቀኑ ነው የምትወቀረው። እና እንዲህ አይነት ሁኔታዎች አሉ። ስለዚህ ትልቁ አሁን ያላቸው አድቫንቴጅ አሜሪካና ራሽያና የሰላጡ ሀገሮች በአብዛኛው ሊመክቱት የመቻል አቅማቸው ነው። የኢራንን የሚሳይሎችም ሆነ የሰው አልባ ጥቃት የመከላከል አቅማቸው ከፍተኛ ነው እንጂ የተተኮሰው ሁሉ እምልህ ቢያንስ እንደ በአንድ አራተኛ ደረጃ እንኳ ኢላማዎቹ ላይ የሚያርፍ ቢሆን ኖሮ በእውነት ነው የምነግርህ ወደ ኒውክሌር ጦርነት የሚያስገባ ሁኔታ ነበር የሚፈጠረው። ስለዚህ አሁን ኢራኖች ባላቸው ስትራቴጂ የምናየው እነዚህን መሰረተ ልማቶች መመታታቸው አይቀርም ብለው ያመኑባቸውን ሊመቱ ይችላሉ፣ ነገ እንሰራቸዋለን የሚል ቁርጠኛነት እንዳለ ታያለ። አሁን ግራም ያጋባው የኤሌክትሪክ ተቋሞቻቸውን፣ የነዳጅ ተቋሞቻቸውን፣ ለምሳሌ የነዳጅ ጉድጓዶችን እነዚህን ይመታሉ ብለው አስቀድመው አስበዋል ብዬ ለማሰብ አስችል። ምናልባት እነዚህ ናቸው ጦርነቱን አስቸጋሪ። ምን ማለት ነው? አሁን ለምሳሌ ዓለም አያይዘ እንድትመልሰው ስለፈለግኩ ነው። በተለይ የነዳጅ ጉድጓዶችን በተመለከተ መምታት አንድ ዓለም ላይ ያለውን የነዳጅ ውድነት ወይም አቅርቦት የበለጠ የተወሳሰበ ያደረገውም ወይ ነው። ሌላው ደግሞ በጣም በተደጋጋሚ የሚነገረው ነገር ምንድን ነው? የአመራር ለውጥ በጣም በተደጋጋሚ ነው የሚነገረው። ይሄ የአመራር ለውጥ መደረግ እና የነዳጅ ጉድጓዶች መመታት በቀጥታ ቻይናን እና ወይም ከኢራን ነዳጅ የሚገዙ ሀገሮች ላይ ችግር አይፈጥርም ወይ? ችግር አይፈጥርም ወይ ስል ቻይና በጣም በከፍተኛ ሁኔታ ከኢራን የምትገዛ ከሆነ አንድ የአገዛዝ ለውጥ መደረጉ የቻይናን ጥቅም ወይም ቻይናና ኢራን ያላቸውን ጥብቅ ወዳጅነት የሚያቋርጠው በመሆኑ ቻይና፣ ሩሲያ ይህንን የአገዛዝ ለውጥና የነዳጅ ጉድጓድ ምት እንዴት ያዩታል? ኦልሬዲ ቻይናና ራሽያ ጦርነቱን አይደግፉም። ምንም ጥርጥር በሌለ ሁኔታ ጦርነቱን ህገወጥ ሲሉ በይፋ አውግዘውታል። ቻይና ከኢራን ነዳጅ የምትገዛው ማዕቀቡን እየጣሰች ነው። በማዕቀቡ መሰረት ቻይና ከኢራን ጠብታ ነዳጅ የመግዛት መብት የላትም፣ በማዕቀቡ መሰረት ማለት ነው። ነገር ግን ሌላ ያለ ሀገር ናት፣ ትወስዳለች እና ስትወስድም ኢራን በማድረስ አለባት ማለት ነው። የተሽለከለከ በይፋ የሚያደርጉን ነገር አይደለም። ሁለተኛ የኢራን የነዳጅ ሀብት ላለፉት 10 ዓመታት ከዓለም ኢኮኖሚ ተገልሎ ያለ ነው በማዕቀብ። ስለዚህ ቻይናም ከኢራን ጋር ባላት ግንኙነት ነው እንጂ ነዳጁን ከሌሎች የሰላጡ ሀገሮች የምትወስደው ይበልጣል። በዋነኛነት ፍላጎቷን ለማርካት ዋነኞቹ የሰላጤው ሀገራት ናቸው። አሁን ለምሳሌ የዚህ ኦንላይን ውይይት ተደርጓል። 40 ሀገሮች የአውሮፓ ህብረትን ባካተተ ሁኔታ የዓለም የባህር ኃይል
አንድ ኮሊሽን ተፈጥሮ የሆርሙዝ ሰርጥን የማስከፈት እንቅስቃሴ እንዲደረግ ጉዳዩ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እየቀረበ ነው። ስለዚህ የቀረበው የዓለም ባህር ኃይል በቅንጅት ፈጥሮ ሰርጡን ለማስከፈት ሊዋጋ የሚችለው ከኢራን ጋር ነው እና እንግዲህ ይህንን ለምሳሌ ቻይናና ራሽያ ማድረግ የሚችሉት ትልቁ ነገር የኢራን እውነተኛ ደጋፊ ከሆኑ ይሄን ነገር ውድቅ ማድረግ ነው። በሴኩሪቲ ካውንስሉ በሚቀርብበት ጊዜ እነሱ እንደ ቋሚ አባልነታቸው ከሁለት አንዳቸው ከተቃወሙት ውድቅ ይሆናል፣ ተፈጻሚ አይሆንም። ነገር ግን ይህ እንዳይሆን አልጋ ወራሹ ኤምቢኤስ ሁለቱንም አናግሯቸዋል፣ ራሽያንና ቻይናን። ስለዚህ ሰላጤዎቹ የራሳቸውን ሌቨሬጅ አላቸው። አሁን በዚህ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሲቀርብ ጉዳዩ ምናልባት ዛሬ ወይ ነገ በሚቀርብበት ጊዜ በጣም እርግጠኛ ሆኜ ነው የምነግርህ ራሽያና ቻይና ማክሲመም ማድረግ የሚችሉት ድምፀ ተአቅቦ ነው። ያም ማለት ውሳኔው ተግባራዊ ይሆናል ማለት ነው እንጂ እጃቸውን አውጥተው ለመቃወም አይደፍሩም። ምክንያቱም ያ ዳይሬክትሊ ከነ ሳዑዲ አረቢያ፣ ከነ ተባበሩት አረብ ኤሚሬት፣ ከነ ኳታር ከነሱ ጋር የሚያጋጫቸው ይሆናል። እንዳልኩ ከፍተኛው የነዳጅ መጠን የሚያገኙት ከነሱ ነው። በተጨማሪም ደግሞ ቻይና ያሏት ኢንቨስትመንቶች እስካሁን ያደረገችው ብቻ ሳይሆን ከአሁን በኋላ ከማጋር ነው ያን መስራት የምችለው። ስለዚህ ትልቅ ሌቨሬጅ አላቸው እና የሳዑዲ አልጋ ወራሽ ሁለቱንም አናግሯቸዋል እና መልእክቱ በአጭር ቃል እጃችሁን ከኪሳችሁ እንዳታወጡ የሚል ነው ያን ጊዜ ማለት ነው። ስለዚህ በዛ ደረጃ የሚታይ ነው። አሁን ግን ይህ ሁኔታ በዚህ እስከቀጠለ ድረስ እና ድርድራቸው ወደ የትም ሊያደርሳቸው አይችልም። በኢራን በኩል ያለው አቋም ከጦርነቱ በፊት የነበረው ብቻ ሳይሆን ከጦርነቱ አቋም ባለፈም ሰርጡ የሆርሙዝ ሰርጥ በኢራን ሉዓላዊነት ስር እንዲካተት የሚጠይቅ ይህንን አሜን ብላ አሜሪካ እንድትቀበል የሚጠይቅ ነው። እንደገና ደግሞ ከፍተኛ የካሳ መጠን የሚጠይቅ ነው። በዚህ በአሜሪካ በኩል ደግሞ ያለውን ስትመለከት ኖ ኒውክሊየር፣ ኖ ሚሳኤል፣ ኖ ተራዳ የሚል ነው። እነዚህን ሶስቱን ስታያቸው ሁለቱ ሀገሮች በተለያየ ፓራለል ላይ ነው፣ ከቶም ሊገናኝ የማይችል ነው አቋማቸው። ስለዚህ በዚህ በኩል ስታየው የሰላሙም ተስፋ የለውም፣ በዚህ በኩል ስታየውም መጪው ሁኔታ ጨለማ ነው። ለምሳሌ በዚህ እንደመደመው ይሻለኛል። አሁን አሜሪካም የኢራንን የኤሌክትሪክ ተቋማት የኃይል ተቋማት አወድማለሁ ስትል ምን ማለት ነው? በተግባር ሲገለጽ ምን ማለት ነው? ምንድን ነው ልናይ የምንችለው ነገር? እና ይህንም እንደሚሆን የዚህ መጀመሪያውን አሁን የድልድይ ጸረ ድልድይ ዘመቻዎች አሁን በዛሬው ዕለት የሚካሄዱ ድብደባዎች እንደዛ ናቸው። እና ዘገባዎች ያሉት ደግሞ የኢራንን የኤሌክትሪክ ምንድነው የኃይል ተቋማት ማውደም ለመጀመር መግቢያው ነው ብለዋል። ስለዚህ አሁን ይህን እርምጃ አሜሪካን መውሰድ ጀመረች። እና ይሄ ምን ማለት ነው ለኢራን? ምን ማለት ነው ኢራን የኤሌክትሪክ ተቋማቶቿን አጣች ማለት? ይህንን ለማሰብ ያስቸግራል። ስለዚህ ሁኔታዎች አይተ እንደሆነ መልእክቱ ላይ የኢራን አገዛዝ አዲሶቹ አገዛዙ ምን ማድረግ እንዳለባቸው ያውቃሉ ብለዋል። ይሄ እንዳይሆን የምትፈልጉ ከሆነ ዱ ሳምቲንግ የሆነ ነገር አድርጉ ወይ ያንን ክፈቱ፣ እዚህ ጋር ኑና ተስማሙ የሚል ነው። ስለዚህ ይሄን ጦርነት ሁሌ እንደምለው እያዩ በተጨባጭ በሆነው ላይ መነጋገር ይሻላል። ነገር ግን ያለምንም ጥርጥር የከፋ የመረረ ሁኔታ ውስጥ ነው ያሉት። የብዙ ሰዎችን ሰቆቃ የሚያስከትል ከፍተኛ የጥፋት ዘመቻ ነው ብዬ ልጠራው እችላለሁ። እና በየቀኑ የሚወድመው በቢሊዮን የሚቆጠር ሀብት ነው፣ ጥሪት ነው፣ ታሪክ ነው።
ጊዜ ነው እየጠፋ ያለው እና ይሄ ጦርነት እውነቱን ለመናገር ጠርቆማ ቆማ የማቤት ጠፍቶ የማሊለማ አይነት ነው እንጂ በዚህ የሚገኝ የለም። አሁን የኢራኖችን አስተያየት ቢቢሲ ላይ ገብተህ ስታነብ ፊውቸር የለንም የሚል ነው። በቃ ፊውቸር የለንም ከፊታችን ምንም ፊውቸር የለንም የሚሉት። ምክንያቱም በዚህ ጦርነት ውስጥ ከ2000 በላይ ኢራናውያን ሞተዋል። እንደ ምንድን ነው ኮላተራል ማለት ነው በዚህ በእንትኑ እና የሁሉ ውድመት ሲካሄድ እዛ ሀገራቸው ናቸው እነሱ እና ከማየት በስተቀር ምንም ማድረግ አይችሉም። ይህንን ሊያቆሙ የሚችሉት ሁለት ኃይሎች ናቸው፣ ወይ መቺዎቹ ወይ በኃላፊነት ያሉት ተመቺዎቹ ናቸው። ስለዚህ አሁን ምንድነው ያለ ውድመት ተጋልጦ ወይም ደግሞ ምንድነው ዶሮ መሃል የተሰጣ ስጥ በለው እሺ የሚል የለም እና ይሄ ነው ሁኔታው። ዓለም ከጊዜ ወደ ጊዜ በኢራን አሜሪካና እስራኤል መካከል ያለው ጦርነት እየተፋፋመ መሰረቱ ውሉ እየጠፋ ነው የመጣውና እንግዲህ ይህንን ዜና በየጊዜው እየተከታተልን ለአድማጭ ተመልካቾቻችን እናቀርባለን። መልካም ቀን ይሁንላለን። መልካም ቀን ኢሳያስ። ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን።